ገባኝ። በውስጥ ታዋቂነት ልክ ነሽ ሊሆን ይችላል ግን እሷ የመጣችሁ ለተንኮል ነው። እናንተ ምን ነው መንቃት አቃታችሁ ነው ያለው። አብም ደግሞ በነገራችን ላይ ይኸውልሽ አርቲስት መሆኗን የምታውቂው ለቅሷ በጣም ሲቀጥል ደግሞ ያስታውቃል። ግን ልጅቷ ግን አይታችኋታል። መጀመሪያው ብድግ ብሎባት እርግዝና ዝቅ እናደርጋለን እንዴት ነው ነገሩ? ቴንኪው ሀናዬ፣ ቴንኪው የኔ ቆንጆ። ታብታ እንትን አድርጉ ነው ሼር መጀመሪያው በጣም ነው የሚያስጠላው አለ። መጨረሻው ግን በጣም ነው ደስ የሚለው ያለው ስራው ይሄ ነው እንዴ? እኔ እንጃ። ያው እኮ ደግሞ ሃይሚዬ እኮ ያቺኛዋም እኮ ሚፍታ ጋር አለቀሰች። ደግሞ እንደማልቀስ አለች። ሚፍታህ ደግሞ ሃይሚ ልንገርሽማ፣ ሚፍታህ ደግሞ አሽቄ ምን እንዳለ ታውቂያለሽ? አይኑ የሳቅ አይኑ የመሳቅ ምልክት ዛሬ ደግሞ ሆድሽ ገፍቷል። ኧረ እባክህ ሙድ እየያዘበት ነው። ገንዬ በነገራችን ላይ ቪዲዮ ላይ ገንዬ ስትለኝ ታሳዝነኛለች። በነገራችን ላይ ልጅቷ ቁጭ ስትል ይዋት እስቲ የምን እርግዝና ነው? ፊኛው ወደ ላይ ወጥቶ ነው እኮ ዝቅ ያደረገችው። ወደ እንዳይወልቅባት እኮ ነው ሃይሚ፣ ጨርቁ እኮ እንዳይወልቅ ነው። ተጠንቀቃ ቁጭ የምትለው አይደለም ዛሩ። እኔ ግን የመሰለኝ ማለት ነው ጭንቅላቱ ከፍ ብሎባት ወደ ታይ ዘግዝቀው ነው አይመስልሽ? ሱብሃንአላህ አስተግፍሩላህ። ይሄንን ነገር በጣም ብዙ ሰው ራሱ ብሎታል። ሃይሚዬ አንዳንዶች እኮ ደግሞ እርጉዝ ነች ባለትዳር ነች ይባላል። የራሷ ትዳር እንትን ላይ አይቻለሁ፣ ዩቱብ ላይ አይታችኋል። ከወንድ ጋር ተቃቅፋ ለጥፈዋል። አዎ በጣም ፋጡማዬ ሃይሚ እንዳመጡት እንጂ አንዳንዴ ኮሜንት መልሱ የሆነ ቅንብሩ እንኳን አይመስልም። እኔ እንጃ ትዳር አላት። እኔ ይሄን ነው ሲያወሩ አዳምጡ። እርጉዝ አይደለም። አንዴ ስልክ እየተደወለኝ ነው፣ ተመልሼ እገባለሁ። እሺ ኦኬ። እሺ በነገራችን ላይ እንትን አርጋ ጉዛ ነው። ይኸውልሽ ቁጭ ስትል ብድግ ብትባል ዝቅ አረገችው፣ በእጇ ይዛው አፋን ያዘችው። ሚፍታም ደግሞ የዛኔ ደነገጣሉ። ለዚህ ነው እንዲ አቋርጡት ያለው እሱ አቋርጡት በቃ ቪዲዮን ያለው በዛ ነው። እንደኔ እኮ አንዳንድ ነው አልቅሳበት ነው መጨረሻ ላይ አልቅሳበት ነው። በጣም ነው እንዲ ያለቀሰችው። በጣም እና ሃይሚ ደህናት መጨረሻው የመፈጣሪ ይርዳቸው። መለኛው ግን ይሄዳሉ ብሏል። እውነት ያው እነሱ እኔ ግን አንድ ነው ያለው። ሰላም እንደነሽ ዘርዬ ሰላም ካለኝ ስራው ተቀረቀ ዛህር አንድ ነገር ልበላችሁ እስኪ ሄዱና ማለት ነው የሚፍታህን ቤት ሄዱና ልክ እንደመጣች ወንበር ላይ ቁጭ ስትል የተፈጠረውን ታሪክ እስኪ ልብላችሁ ተረጋግታችሁ ይዩት። ጨርቁን ይዞ ብድግ አድርጎ ጣውላው ቁጭ አረገ። በጣም ነው የሚያስቀው። አንቺ ያምሻል እንዴ? በኋላ ዝቅ አረገችው እንደ ሌባ አይኗን ቅልው አረገችው ወደ ካሜራ። አዎ በቃ አለቀ። ያስታውቅባታል እኮ ውዴ። ሲጀመር እኮ ገና እሱ እኔ ዛሬ ነው ያየሁት እንደተበላሸ ስላየው ሆድሽ ገፍቷት ስላት የሆነ እሷ ራሷ ደንግጣ እንደወለቀ ስላየ ሳቋ መለጣት። ወዷን እኮ ደግፈ ወደታችሁ በኪሷ ነው ቁጭ ስትል ማለት ነው። እኮ ነው ይዘው ብድግ ሲያረግባት ማለት ነው በእጇ ዝቅ አረገችው። በእጇ ዝቅ አረገው ተቀመጠችው። ሲጀመር እርጉዝ ሴት እንደዛ ነው የምትቀመጠው። እንዴ እኮ ብለው ነው ምን አባ ነው የምትንቀሳቀሰው? አርፋ አትቀመጥም እንዴ ብላ ታስ ታረጋ አርፋተኛ እና እኔ ብቻ ግራ የገባኝ እኔ ግን ሃይሚዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ፣ እንዳትቆጭኝ። እኔ አሁን በዚህ ውስጥ ግን ሁልጊዜ ሃይሚዬ ነች የምታሳዝነኝ። እናንተ ድራማ ታውቃለች፣ እሷ ታውቃለች ትላላችሁ። እኔ ግን እሷ የምትደረግ ነው አይመስለኝም። ዛሬ ተጀምሮ እስከሚጨረስ በለቅሶ ነው የጨረስኩት። አጨበጭብላታለሁ። እሷ እንዳትሻልልኝ ግን እኔ እሷ የምትደረግ ነው ይመስለኝ። እኔ ሃይሚዬ በጣም ነው ማከብርሽ፣ እንደው ይቅር በይ ምረቱን አብዝ። እሷ የምትደረግ ነው የምትመስለኝ። እሷ ያ ሁሉ እምባሲ ወልድ እኔ ብታይ አልቻልኩም። በነገራችን ላይ ማስጠንቀቂያ ሰጥተዋለች። እንደዚህ አይነት ፕራንክ ቢያደርጋት ማለት ነው
እርግጠኛ ሆኜ እንደምትጣላውላት ታውቃለች። እንደ የወሎ አቀበጥ ለምን አታውቅም? ሃይሚ አክተሯ እሷ ናት። በነገራችን ላይ ነገ ተነገ ወዲያ እንግዲህ አስረግጬ ልንገርሽ፣ ሆቴል ነው ያሉት እንትኑን ማለት ነው የሐኪም ቤቱን ተበድረው ሄደው ነው እንጂ ሐኪም ቤት ላይ ልጅ አታዩም እንዴ እናንተ? ልጅ ማነው ቢያንስ የሚንቀሳቀስ ሰው አይታይም እንዴ? እንዴት ነው የምታስ? ሲቀጥል ደግሞ የሆነ ቦታ ላይ ማለት ነው ገብቶባቸዋል ጫጫታ። ከዛ ብረት ድስቱ ምናምኑ አይተሸዋል ሃይሚ በግማሻል። ስሚ ሃይሚ የሚያስባት በእናትሽ ግን ብዙ ሰው እኮ ነው ያለው። አዳምጪኝ የሆነ ከስራ ተባረረች። የሆነ ይልኝ ያሲን ሙት እህቴ ይኸው ታክሲ እየጠበቅኩ ነው እህቴ መታ ስትወስደኝ ነው አለች። ማናት እሷ? ለምን? ኧረ ሲቀጥል ደግሞ አዳዲሶቹ ብታይ በጣም እያለቀሱ እንትን ላይ ወይኔ እንዴት እንዳሳዘነችኝ። እሺ ሴትዮ ይገሰጣልቻለሁ ጸሐፊው ምንታይ ይመስለኛል። ነበረ በጣም ብዙ ሰው የምንከታተለው ሃይሚና አንድ ቁጥር ጻፍልኝ እስቲ። ብዙ ሰው በጣም እያዘነ ነው። እግዚአብሔርን እኔ እንደዚህ ያለ ነገር በተራ እናውራ። ብዙ ሰው አይደለም ግን እንንጫጫለን። አዎ ተራ በተራ አንድ ቁጥር ጻፊ። እየተቀዳ ነው እንዴ? ደግሞ ምንድነው የሚጫጨው? ነው አይደለም? አረ ሃይሚ ታውቃለች። ስሚኛ ሃይሚ ልንገርሽማ። አረ ረቅጣ ነው ሃይሚ የምታውቀው። የሚያስቀውን ፓርት ልንገርሽ። ይሁን እንደሱ ካላችሁኝ እሺ ታይው። እሱን ነገ እንደርስበታለን። የምታስረዳኝ ይሄን ነገር ሁሌ ነው የምታስረዳኝ። ነገራችን ላይ ዛሃሩ ይኸውልሽ፣ ቅድም ቁጭ ብዬ እንትን ላይ ኮፒ ሊንክ አድርጎልኝ ብዬ ልገባ ሳዱ ማለት ነው። ቁጭ ብለን እያወራን ሀብ ተለቀቀ አለች። ምን ብሎ አነቃችም ተብሎ ነይ ግቢ አነቃችም ተብሎ ምናምን ሲል በቃ አሁን ትንሽ ቆይቶ የነሱ ሲለቀቅ አልኩኝ ነቅታለች ተብሎ እናያለን አልኩኝ። ይሄ ሳዳ አለች ይሄው ከጎኔ ሰሚ ሃይሚ ልንገርሽማ። እኔ ያናደደኝ ፓርት አንዳንዴ ምን መሰለሽ፣ ኦኬ ስራ ነው ሁላችንም እናውቃለን። ግን ደግሞ ማለት ነው አንድ እውነት መለኛው በሰራው እኔ አወዳቸዋለሁ። አስገቢያት ሀና ከታየች መለኛው ባለበት እኔ ጋር ስሚ። ኦኬ ቆይ ትታይኛለህ። ስሙኛ ለንገራቸው እንደማመጥ። እሺ ዛሬ እሺ ሀናኔት አለች እናዳምጥሻለን። ሀንዬን ያልታየሽኝም ፎሎ አይደለሽም መሰለኝ። የለሽም እኔ ጋ ውዴ፣ መሳብ አልቻልኩም። የለሽም እኔ ጋ እና ምን ልላቸው ነበረ፣ ሁሉም ማለት ነው እንደ እውነት ካወራን እኔ ከተሳሳኩኝ አይ እንደዚህ ነው ብላችሁ ታስረዱኛላችሁ። እኔ በተረዳሁት ልክ ነው የማወራችሁ። ሁለቱም ላይ እኔ ዛሬ እመለኛውም ቪዲዮ ላይ ያየሁት ስህተት አለ። እኔ እንደተረዳሁት ምኑ መሰላችሁ፣ እዛ ጋር የሃይሚን ነፃነት ለማውጣት አይደለም። ሰዓደ ዝም በይ እባክሽ። የሃይሚን ነፃነት ለማውጣት ወይንም ሃይሚን እንደዚህ ሳይሆን እዛ ጋር እንደ እውነት ነው። የፈለጋችሁትን ስም መሰየም ትችላላችሁ፣ የፈለጋችሁትን በሉ። ብሩክን ነፃ ለማውጣት እንጂ ሁሉም እየተሯሯጠ ያለው እዛ ጋር የሃይሚ ሪል ቢሆን ነው እምላችሁ። እዛ ጋር የሃይሚ መጎዳት ለማንም አልታየውም። አየሽ፣ አልታያቸውም። ምክንያቱም ሲናገር የነበረው ስሚኛ፣ ሲናገር የነበረው እኔ ለወንድሜ ነፍሴ ሁሉ መስጠት እችላለሁኝ፣ ስራ ያለቅቄ ማስተካከል እችላለሁኝ። እዛ ጋር እየታገለ ያለው የእሱ ነፃነት ማውጣት እንጂ አዎ እሱ እዛ ጋር እየታገለ ያለው የወንድማቸውን ነፃነት ለማውጣት እንጂ ውጭሽ ልጨርስና ሀሳብ አስተያየት ነች የሀይሚዬ እናት። አዎ ቆይ ትጨርስ ዛህራ ተራ በተራ። እኔ የተረዳው ስላናድዱ ነው። ትላንትናም የተለቀቀውን ቪዲዮ አይታችሁታል፣ ዛሬም የተለቀቀውን ቪዲዮ አይታችሁታል። እሷን እየተጫነ ነው። አየሽ፣ የሚናገሩት እሱን ነፃ ለማውጣት ነው። ይህ ነገር ስራ ነው እናውቃለን። ግን ሪል ቢሆን አያችሁ፣ ግን ማንም ሰው ከወደቀ ጎን እንደማይቆም ወቁት። ሪል እንኳን ቢሆን እንደገና ሲቀጥል ደግሞ ለአንተ እሱ 100% ኦኬ እንደማያደርግ አይደለም ወንድሙ። ኦዲየንስም ያውቃል አይደለ? ይህን ስራ እንደማይሰራ እኮ ኦዲየንስም ያውቃል። በእሷም 100% እና ወደ ጨረቃ ወደ ሃይሚ የሞሰማጣ 2 ቀን ሙሉ ሆስፒታል ስትደርስ
እንዳይሰሙ ይጨነቃሉ የሚል ፓርት አውርታለች አይደለ? ከሰማቸው 2 ቀን አንቺ ቤተሰብ ነው እዛ ጋር 2 ቀን ሙሉ ከቤት ወጥተሽ ሆስፒታል የምታድሪ ከሆነ ለምንድን ነው ቤተሰብ ልጅ ብለው አዋጅ አልቀረቡት? እንዴት ና ብልሃትን ቢጠይቋት መጥተው ነበር አለ ዛሬ መጥተው ነበር አለ። ጠየቀች እኮ እሷ እነጋሽ ምን ይላሉ? እነጋሽዬስ ምን ይሉኛል? እስካሁን እንዴት ነው እዚህ ሆኜ ምናምን በቃ ወደ ቤቴ ስትል መጥተው እዚህ ነበሩ ሄደው ነው ምናምን ብለዋታል። እሱን እኮ ይላል ግን ካሜራ ላይ ያልወጣ እኛ የምናወራው ካሜራ የወጣውን ስራ ነው የሚባለው ማለት ነው። ይኸውልሽ አንድ ፔሸንት የተኛበት አንሶላ መቀየር አለበት። ተግባባን። ማታ ምን ስንል ነበረ? እንዴት በልብሷ ትተኛለች? እንዴት አትለብስም ብለን እንዴት ብርድ ልብስ እንኳን አምጥተው ሳያለብሷታል። ዛሬ አምጥተው ቢያንስ እንኳን ኧረ በእናትሽ ይኸውልሽ የከረመ እንትን ከሆነ ማለት ነው የከረመ ሆስፒታል ከሆነ የለበሰችው እንኳን የፔሸንት ልብስ አዲስ ነው። በስትክክል ይሉት ንጹህ አዲስ የፔሸንት ልብስ ነው የለበሰችው። ግን ይሄ ምንድነው መሰለሽ አንዳንዴ መውሰድ እንችላለን። ኦኬ ፋጡማዬ ቤኪንም ጻፈው እንትን ታይ ሰዓዱ እንደዚህ አይነት ነገር አታምጪ ታይ እና የአንድ ፔሸንት አንሶላ ምናምን ይቀየራል። አንድ ፔሸንት ያደረበትን አንሶላ ይቀየራል። እንዴት አንቺ እንደዚህ ቁጭ ይላል ማለት ሳይቀየር አስበሽዋል? መቀየር አለበት አይደል? አንድ ፔሸንት የተኛበትን ወላ ማለት ነው ራሱን የሳተ ከሆነ በአንድ ጎን እንዲጋደል አድርገሹ ከስር ትቀይሪለታለሽ። በዚህ ጋር ደግሞ ዞረሽ በእንደዛ ነው የምትቀይሪለት። ገባሽ? ሲቀጥል ደግሞ ሚፍታህ ምን አለ? ምን አፍርጠሽ ነው? ለምን ፈርጠሽ ነው? አንድ ቁጥር የምትጽፊው ሰዓዱ አሁን አልነበርሽ እንዴ? በደቂቃ ተፈርጫለሽ ትመጫለሽ። መፍረጥ ትወዳለች እንዴ ሚሲ ስራ ነው። ለምን አይለቁም ሰራው ብለዋል እኮ እናትዬ። ሁላችንም ለቅሷ ነው እንትን ያለ ያሳዘነን። እናት የአንቺ ጥያቄ ብቻ አይደለም። አሁን እሱን ነው መልስ እየሰጡ ያሉት እኮ እነ ዛህራ። ገኒ ልንገርሽማ እኔ እኮ ወደኋላ የምንመልሳቸው ነገር እኮ ነው። ብሩኬ ምን አለ? አንድን ነገር ስታደርጉ አለ እሪል ያንን ሰው መስላችሁ ቀርጻችሁ ነው መስራት። ለወሬ ቦታ አይኖርሽ፣ ለማንም እንዳትሸነፊ መስለሽ ሰርተሽ ተገኝነ። ሀይሚ እየሰራች ያለችው እሪል መስላ እሪል የሚሰሩትን መስላ ነው እየሰራች ያለችው። ሌላ ምንም ነገር የለም። እሱ እኮ እንደማይሰራ ታውቃለህ። ሀብ ደግሞ ምን አለ ዛሬ? ከሰደባቸው ስደቦኝ አለ። እኔ ይቅርታ ለቃላት አጠቃቀሚ። ማንም ሰው በሀይሚ እንደ ቡሩኬ ሀይሚን እንከባከባታለሁ የሚል ካለ መእታቸው አሳዩኝ ምናምን። እንዴ ምን አገባን እኛ? አዎ ይዋደዳሉ። እኛ የምንፈልገው በአንድ መሆናቸው። እኛ የምናውቀው እንግዲህ 3 ቪዲዮን ያየ ነው አይደል? ስትወርቅ ገባች እኮ ከዛ 2ኛ ቀን ዛሬ 3ኛ ቀን ያየ ነው። ቢያንስ መቀየር ነበረባቸው። ዶክተር ደግሞ ሲያያት ማየት ነበረበት። ምክንያቱም አንድ ፔሸንት ስትነቃ ዶክተር መጥቶ ቼክ ማድረግ አለበት። ስሚኛ ሀይሚ ዛሬ ራሱ ስህተቱ ምን መሰለሽ? ራሱ ዘው ብለው ገብተው ፍጹሜና ሚፍታህ ሀይሚ ሳይሆን ማገኘት የነበረባቸው ዶክተር ዛሬ ያለችበት ደረጃ አለቆ የሆነ ስህተት ልንገርሽ። እኔ ብፈልገው አለች ብሩኬን ነው ስትል ግብት አለ ዛሬ ማለት ነው። እሱ ጋር ነው የኔ ቆንጆ ፋጥማዬ ሚኪ እኮ አክተር ነው። ሰሚኛ ሀብ ደግሞ ያሳቀኝ ሙድ ይዞ ጭራሽ እኮ ሀብ ዛሬ እኮ ሙድ ነው የያዘው። ሀይሚ ወይኔ ገኒ ማልቀስሽ አሳፈረኝ ዛሬ ገና ሀብ ሙድ ነው የያዘው። ቲጂ እዚህ ጋር እውነቷን ነው። ሆነ ብዙ ሰው እያለቀሰ ነው የምትለው። ብዙ ሰው እያለቀሰ ሰሚ አይደለም ነው ገኒ ሀይሚ ልንገርሽማ ሀይሚ ስሚ ዛሬ እኮ አይቻታለሁ። አስገቢያት ሀብ እኮ ድብና ሙድ ነው የያዘብን። አሁን እዚህ ጋር አይቻታለሁ። ገነት ጠፍታ ነው እኮ እንትን ስትል አይቻታለሁ። ለምንድን ነው ሙድ የያዘብን ብለሽ አትይኝም? ለምንድን ነው ሙድ የያዘው አትይም? የተመታሽ ትቼዋለሁ በቃ ለምን ባሉ። አዎ ከዛ ምን አለ መሰላችሁ ሀብ ቤኪን ማለት ነው ሙድ ይዞ ግራን ሳት አናስተሃል አንተ ምንድን ነበርክ ብሎ ሙድ እኮ ነው ይዞት ሲጀመር ቪዲዮ የሰራኩ ሙድ ይዞ ነው። ተመቶ ይኸውልሽ እዚህ ጋር ተመቶ ዛሃሩ ሲወቀስ ነበረ። እንዴት የእሱ ነው ይላል እየተባለ ሲሰደብ ነበር። መጣና ይቅርታ አለ። ሚስ አንደርስታንድ ነው አለ። እንዴት ነው ሚስ አንደርስታንድ ህይወት ላይ እንደዚህ የሚገባው? እስቲ ንገሪ እንዴ። ጓደኛውም እኮ ፈርዷል ተብሎ ይመጣል እኮ። ምን ማለት ነው ይሄ ሚስ አንደርስታንድ? እንዴት ማን ነው ሚስ አንደርስታንድ ያለው?
ቤኪ እንትና ነው ይሄ ቤኪ ነው። ተሳስቼ ነው እና ስህተት ነው ያልኩት የሱ። አይ እሱ ደግሞ እንደዛ ማለት የለባትም። እኔ በዛም ሆነ በዚህ ብቻ ነው እሷን አልጋራ አድርገው እንደዛ ደም ስታለ ሜሲ ደግሞ ሁሉም እኔ ያናደደ መጨረሻ ላይ ሃይሚ ብቻዋን እሷ እኮ ሄድ ብላው ነው ወይ የሀብ ስህተትማ ብዙ ስህተት አለበት። የሀብን ስህተት ልንገርሽ 100% ወንድሜን አምነዋለሁ ይላል። በዚህ ጋር ደግሞ የእሱ ከሆነ ግን አንላቀቅም ይላል። 100% እንዴት ይጠራጠራል እኮ እዛ ጋር ደግሞ ስምኛ እመለኛው ዘንድ ደግሞ ስትሄጂ ዛሬ ትነቃለች ብለዋል። በመጀመሪያ ፈጣሪ ይማርሽ አለና ወይኔ አንቺ እኔ እኮ የስራ አይድ ግን አደንቃታለሁ። ሃይሚ ይመቻት፣ እውነት እድሜና ጤና ይስጣት፣ ሻመት ትኑር፣ የምፈልገው ደረጃ ትድረስ እንጂ የስራ አይድ ነው የፈጠረችላቸው አክተር። እሱ ደግሞ ትላንትና እንዳልሄዱ እኮ ሆስፒታል እንዳልሄዱ የምታውቂው እኮ ጭራሽ አልሄዱም፣ እዛ ጋር አልደረሱም። ከነ የሉም ሳም የሚፍታ ደግሞ ልብስ ቀያይረን በዛሃሩ በተራ ውሃ ጠጭሽ ሃይሚ አውሪሽ እንዴ ቆይ እስቲ ቆይ፣ ኧረ ሃይሚ አሁን ይሄ የተኛችበት ሆስፒታል እንትን አይተን የለ እንደ ሆስፒታሉን ሬክላም መጀመሪያ ላይ አላየንም። ምን አይነት ሬክላም ነው ያየሽው? ሲገባ ትላንትና ሲገባ አላየንም እንደ ሆነ እስቲ አምጭና ይልኝ። ሆቴል ስትገቢ እኮ ቀጥታ ኮብልስቶንን አልፈሽ ትገቢያለሽ። ምን ችግር አለው? የኢትዮጵያ ሆቴል ደግሞ ምን ችግር አለው? እስቲ ንገሪኝ። እንደገና በደንብ ኖ ሲገባ ማለት ነው። ሲገባ ከላይ ጽሁፉን የእንትን ሆስፒታል ተብሎ አይተሻል ወይ? ሕክምና ክሊኒክ ሲገባ እንትኑን ላንብብልሽ። እኔ ትላንት አንብቤልሽል እንደ ሃይሚ ከሚመለከተው አካል አንቺ መጥተው እዚህ መግባት ትክክል አይደለም የሚለውን የተጻፈው ነው አይደል? እዚህ ክፍል ምንድነው የሆነው? እንዴት እንዲህ አይነት የሚባል የተጻፈ ነው አይደል? በየሐኪም ቤቱ ሆቴሉ ስትገቢ እኮ ይሄ የሴት ክፍል ነው፣ ያው የወንድ ክፍል ነው፣ እዚህ መግባት ክልክል ነው ይባላል እኮ። ምን ችግር ይባላል እኮ የኔ ቆንጆ ዙሌካ የትኛው ሀብታም ሀገር ቁጭ ብለን ነው አንድ ፔሸንት በጣም የግል ሐኪም ቤት ካልሆነ በስተቀር እንዴት ነው አንድ ፔሸንት እዚች የምታክል ክፍል ውስጥ የሚተኛው? 2-3 አልጋ ነው የምታየው ኢትዮጵያ ውስጥ። ሃይሚ የሚፍታህ እኮ ተሳስቶ ላይ ነው ያሉት። የኔ ቆንጆ ሄድና ልብስ ቀይር ምናምን ብሎ ቆይ ልንገርሽ፣ እኔ አሁን ሃይሚ ልብስ የቀየረችበት ፓርት ቤተሰቦቿ አምጥተውላት ነው ወይንስ መቸስ አያደርጉትም? ሂደው ሃይሚ ታማለች እና ልብስ ስጡን ብሎ ህዝቤ ቤቴ እየተመታ ነው። ታብታብ አድርጎ የኔ ቆንጆች አይዞን። ዶክተር አፋፏን አልሻት እረፍት አድርጊ ወይንም ወደ ሙዚቃሽ ተመለሽ። ታማሚ በጣም ብዛሩ እንደውችን ልጅ ምን አለ ቦልካት እንደ ሃይሚ ቦልካት ማንን እንዳትነካ። ኮፒሊንግ ያደረገችልኝ ቅድም እሷ ናት። ኮፒሊንግ ያደረገችልኝ እሷ ናት። ሰላም ይዞርዬ እንዴት ነሽ? ሰዓዲ ልንገርሽማ፣ ችግር ቢያስቸግርም እንደ ችግር አስቸግሮ የሚያስቸግር አስቸጋሪ ችግር የለም። ማሪ ተረጋጊ። ዛራ እንዴት ነሽ? እንዴት ነሽ? ሰላም ነሽ? ተዛገበ ብዙ አይነት ቃላት ነው። እሺ ውዴ እነ ጋሽዬ መጥቶ ነበረ። ከዛ ሄዶ ለምንድን ነው ሃይሚ ሳትነቃ በፊት እነሱ የሄዱት? ለምን ልጃቸው ሆቴል ስላለች አይበቃቸውም ቦታው። ለዛ ነው እነሱ ልብስ መቀየር ምናምን ምግብ ሊያመጡን ሃይሚ ታማ ጋሽዬ ምግብ ሊያመጡ ቤት ሄዷል ስሉ ሰምታችኋል? የገባ አንቺ ብቻ በቃ በእናትሽ ገጭቼሻለሁ። ላይክ አድናቂሽ ነኝ። ይህ እዚህ ጋር ስም ይይዛል። ማንም ሃይሚ ልንገርሽማ፣ ማንም ሰው እኮ ማለት ነው እሪል እኔ እኮ ህዝቡ የሚያለቅ ሰው ነው። እሪል ቢታመሙ ይችን የመሰለች ልጅ ታማ ሐኪም ቤት ገብታ እናት አባቷ በሰላም የሚተኙ ለእነሱ የሚቀርጹ ይመስልሻል? ዛሩ በራሳችን እንኳን እንየው። ኮመንታተር መልስ
ልጃችን ሆና ታማ አክም ቤት ራሷን ስታ ተኝታ እናትና አባት እቤት ውስጥ ይተኛሉ። ምግብ ላመጡ ሄደዋል። ጭራሽ ለእነሱ ምግብ ሊያመጡ ሄደዋል። ጭራሽ ስሚ ሀይሚ የሚያስቀውን ፓርት ሳልነግርሽ የሚያስቀውን ፓርት ልንገርሽ። እንደ ሀላት እኮ ምን አለ መሰለሽ? እሺ አፋፉን ስትቀርቡ በጥያቄ ስታፋጥጠው አስቴርዬ የኔ ቆንጆ እንዴት ነሽ? አንፋይን ሀዋርዩ ማይ ቤብ ማየ ገስት ላይ ማይ ሲስተራችን በጣም ነው ማመሰግነው። ሼር ኮፒ ሊንክ የምታደርጉልኝ ውዶች አለሁልሽ። ሰላም ነው። እንዴት ናችሁ? ሰላም ነው። አለሁላችሁ። እግዚአብሔር እንግሊዘኛ ሲሰማ ቤቴ ይገለብጣል። በጣም እኔ እኮ የሚያስቀውን ፓርት ልነግርሽ ነበረ ሀይሚ። ምን መሰለሽ እንደ በጥያቄ ስታፋጥጠው ምን አለና ብሩኬ ደነገጠና ቡቧችን ደነገጠና እንዳለ ምግብ እኮ አለ ሀይሚ ምግብ ላ ከዛ ልነግርሽ አይደለም። ከዛ ደነገጠች። እሷ ደግሞ ከራሷ ቀጣለችና ያቺ ታማ ስታለቅስ የነበረው አክተሯ ደግሞ ከአንገቷ ብድግ አለና ምግብ ትለኛለህ ሁልጊዜ እኔ ስለ ምግብ አለ ወይ ዛሃራ። እሱ ደግሞ እዚህ ማለት ነው እንደመጣ ከዛ እንደመጣ በለሽ ምግብ እሱ ሀሳቡ ምግብ ላይ ነው እንጂ አረ ሲጀመር ያስተምራል እኮ ነው የምፈልገው። ብሩክና ይግባል ማናገር ፈልጋለሁ። ቆይ ሀይሚ የረሳሁትን ፓርት ዛሃራ አስታውሺ። የረሳሁትን ፓርት አሁን አንድ ፍሬ ተምር በልቼ የረሳሁትን አስታወስኩኝ። ምን መሰለሽ ሰሚ ትክክል ሀይሚ ልንገርሽማ መጀመሪያ እሱ የት ነበር? ምንድን ነው ያለው ሲገባ? ቆይ እንጥራው ብለው እንትሮ ሲያደርጉ ልክ ብሩኬ ሲመጣ ምንድን አሁን የነቃችው ቆይታ ላይ ከነቃች ብሏል አላለም? ብሏል ወይ? ብሏል። ከዛ ኦኬ እንዴት ታዲያ እንዴት አብሯት ከሆነ መቼ ትንቃ እንዴት ትንቃ ማወቅ አንድ ስህተት በይ። ሁለተኛ ምን አለ ደግሞ ወይ እስካሁን እኮ አልበላሽም ምግብ ልስጥሽ አላት። መብላት አለመብላት እኔ በቃ አላወራም ከዚህ በቃኝ እኔ አላወራም ደግሜ። እንደ በጣም እኮ ያወዛገበን ዛሬ ቡቡ መጨረሻ ምን ሆነ? አረ በእናታችሁ የጨረቃ ፋሚሊ ማለት ነው። የጨረቃ ፋሚሊ እኔ የምላችሁ ማለት ነው ገፋፏት፣ አጨብጭቡላት። በቃ ትችላለች። የመስራት አቅሙ አላት ጥግ ድረስ። እኮ ምግብ አልበላችም። መቼ ነው የነቃቸውን ብሏል እኮ ፋጥማዬ። እንደ አብሯት አልነበረ። በነገራችን ላይ ዛሃሩ ይኸውልህ እሱ በኢንትሮ ሲያደርጉ ልብስ ሊቀይር ፍጹምን ቀይሮት ሄዷል። ቆይ እኔ የምላችሁ እነሱ ልብስ እየቀያየሩ ሐኪም ቤት ሲኖሩ ለምን አይኑ ቤቶች ወንድሞች ለምን? ኧረ አንቺ እንደ በትክክል ሚሲ መቶ ብቻ ያንሳታል። አንቺ የፈለገ